ፍቅር ያሸንፋል እንበስላለን ነው ልጄ የመህጎችን ብንጠቀም የእንተዚህ ከመቶ ሳልቀባባ ጀመረብኝ ሃይ እንዴት ናችሁ ተሰጠኝ እንዴት ሰነበታችሁ ደህና ናችሁ ወይ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ ከ73 ካሬ እስከ 300 ካሬ ከባለ አንድ መኝታ እስከ ባለ አራት መኝታ ከ700 ሺህ ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች ቀሪውን ያለምንም የዋጋ ጭማሪ የሚከፍሉበት በዚህ ቅንጡ ኮምፓውንድ ሁለት የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም ባንድ ላይ ያካተተ ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% ቅናሽ አዘጋጅተናል። ለበለጠ መረጃ በ0911 22 10 35 ላይ ይደውሉልን። እኛ ደህና ነን እግዚአብሔር ይመስገን። ባለፈው በአፕሎድ ባደረግነው ቪዲዮ በጣም ብዙ ሰዎች በጣም ብዙ ምን ልበላችሁ በጣም ብዙ ነገር ስትመክሩን ብዙ ጥሩ ነገሮችን እየተናገራችሁ ነበር በኮሜንት ምናምንና በጣም እናመሰግናለን። በጣም ነው የምንወዳችሁ የምናከብራችሁ። ለሰጣችሁን ክብርና ለሰጣችሁን ኮሜንት በአጠቃላይ በጣም እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምንወዳችሁ የምር በቃ ሲጀመር አላሰብነው ቪዲዮ ራሱ እኮ እንደዚህ ይታያል ብዬ ራሱ ያልገመትኩት ማለት ነው። በጣም ነው በቃ ሰውም ያየውና በጣም ነው የምናመሰግነው ስላያችሁን ብዙ ነገር ስላደረጋችሁልን በጣም እናመሰግናለን። ቴንኪው በጣም ነው የምንወዳችሁ። በተለይ ደግሞ ለሰጣችሁን ሐሳብ አስተያየት በቃ ኔጌቲቭን አላየንም ማለት ይቻላል። በቃ ብናይም ኢትስ ኦኬ እናም ብለን ያለፍናቸው ነበር የሚጠበቅ ነገር ስለሆነ ሁሉም ሰው ይወደዋል ብለን ስለማናስብ ማለት ነውና ግን ብዙዎቻችሁ በጣም እንደ ቤተሰብ ስለሆነ ያያችሁን የተቀበላችሁን በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ከዚህ በኋላ ደግሞ ለእናንተ ጥሩ ነገሮችን ይዘን የምንመጣ ያድርገን። እናንተን ማያስከፋ አይደል የሚያስተምር የሚያስደስት ነገር በቃ መልካም በተቻለን መጠን በቃ ጥሩ የሆነ ህዝቡን የሚያስተምር ነገር ያው በእኛ እድሜም ሆነ ከኛም እድሜ በላይ ያሉ ወጣቶችን የሚያስተምር ነገር ለእናንተ ለማሳየት ተዘጋጅተን በቻልነው መጠን እንቀርባለን እና ደግሞ እንደዚሁም እንዳለ በቅርብ ደግሞ ቆንጆ ስራዎችን ይዘንላችሁ በራሳችን ዩቲዩብ እንመጣለን። በጣም የሚገርም ስራ አዘጋጅተናል። ሰብስክራይብ ያደረጋችሁ ጠብቁን። ከሚገርም ስራ ይዘንላችሁ ነው መጣ ማርያም በቃ እኔም የሆነ በነገራችሁ ላይ የሆነ ሰው ሰምቶት ጆሮ ውስጥ የገባ ስራ አሁን እኔ የሆነ ዘፈን ሰምቼ ልክ በቃ ጆሮ ውስጥ ከገባ የሆነ በቃ ደስ ካለኝ ህዝቡ ይወደዋል ብዬ የማምንበት ነገር አለና ትወዱታላችሁ ብዬ አስባለሁ። እንግዲህ እግዚአብሔር ያውቃል እና እናንተም ሰምታችሁ ደግሞ የምትፈርዱት ይሆናል። ሞዴል ማን ይሆናል? እንጃ አንቺን የመሰለችው ወርቅ ሆነች ስትቺ ሌላ ሞዴል አረት እሱ ከፍለኛል እሱ ያው በድርድር እንደራደር ወይስ እኔ በነፃ አልሰራም እና ደግሞ እንደ ማናጀሮቼ ቤተሰቦቼ ናቸው። ስንት ብር እንደሚከፍለኝ ወይ ደግሞ ምን እንደሚያደርግልኝ እናንተ ንገሩኝ። ያው በቤተሰብ ዋጋ እሺ እኮ ሞዴል እኮ ግን የሚሆነው ረጅም ሰው ምናምን ነው። እኔ ደግሞ ትንሽ አልፈልግም ማሪውን አልፈልግም። እሺ ቴንክ ዩ ሶ ነኝ ሞዴሉ yes አይ ቴንክ ዩ። እሺ አሁን ኔክስት ዛሬ ይዘንላችሁ የመጣነው ነገር እንደ ፋሚሊ በቃ እየተሰማን ነው። የምር እንደ ፋሚሊያችን ነው በቃ ራሳችን ዲስከስ የምናደርጋቸው ነገሮች እነሱንም ለምን አናማክርም ብለን አስበን ነው የመጣነውና እንዲሁ አሁን እንኳን ልጅ ኖሮ ምናምን ብቻችሁን ካፕል ስትሆኑ ራሱ
የምታቀዷቸው ፊውቸሮች አሉ አይደለ? ወይም ደግሞ እቅድ ውስጥ ማስቀመጥ ሳይሆን በቃ ዊሽ የምታረጓቸው ነገሮች አሉ። እነዚህ ይሄ ነገር ቢሆንልኝ ይሄ ነገር ቢሆንልኝ ምናምን ብላችሁ የምታስቧቸው ዊሾች አሉ አይደለ? ያን ነገር ዛሬ እኛ እናወራለን። ከዛ እናንተ ደግሞ ዲስከስ ታረጋላችሁ አብራችሁን ማለት ነው። እኛ ትንንሽ እህትና ወንድሞቻችሁን ልጆቻችሁ ምንሆንም ቤት እንዳላችሁን አናውቃለን። እየደወላችሁ በኮሜንትም በኢንቦክስም እየነገራችሁን የነበራችሁ ሰዎች አላችሁ። ሰው ሁሉንም ያማከለ ነው። ትንንሽ ልጆችን ሁሉንም ያማከለ ነው። ሰው አብረን ዊሽ እናረጋለን ዛሬ የሳ ስለዚህ እስኪ ልጻፍ ይሄ እስክሪብቶን ይዣለሁ ልንጽፍ ብለን ከዛ ቆይ ለምን ለቤተሰቦቻችን አናማክርም ብለን ነው። ኦኬ ምንድነው? ቆይ ይሄን ፎቶ ላሳያችሁ። እስከዛ ነገር ፈልግልኛል። እኔ አልፈልግም፣ እሱን እንዳታሳየኝ። ራቁቱን ልጅ እያለ ማለት ነው። አይ እሱን አልፈልግም። ታሳያችሁ? አልፈልግም። ራቁቱን ማለት ነው። ከስር ዳይፐር ምናምን አይታወቅም ነበር በእኛ ጊዜ። በሽንት ጨርቅ ሽንት ጨርቅም የለውም ጋይስ። ሽንት ጨርቅ ራስ አልፈልግም። አይ ሽንት ከተሳይ እግዚአብሔር እሱ ፎቶ እዚህ ጋር አለ። አልፈልግም። እና ይሄ ቪዲዮ 1 ሚሊዮን ከታየ ግን አሳያቸዋለሁ። እናቴ ትሙት ሽንት ጨርቅ የሌለበት ምናምን። አሁን ባባ አንዳንዴ ዳይፐር አውልቆ እንደሚሄደው ያለ ነገሩ እኮ የጻነሱ እኔ ያክል አረ ኢየሱስ ምን እኮ አሁን እኮ የህፃንነትን ካሳየው የሆኑን ገዛካ ዘመነው አለ ያገሬ ሰው አይነ ጊዳነ ምረት እታለው እስክሪብቶን ስጪ ከይና እሺ አንድ አልፈልግም። ይሄ ማለት ነው እሺ እንዳይቀደድ እሺ ቆይ የምር እንዳይቀደድ ይሄንን አስቀምጪውና ሌሎቹ ከተሽ ያሳያል። ችግር የለም። ይሄን አይቶታል። ይሄንን ታይቷል። ያልታየ ይሄ እኮ ላሳያችሁ። ይሄን አይታችሁታል። ይሄ ፎከስ እያደረገ አይደለም። አይሽ ዝቅ አድርገው ፊትን አትሸፍነው። ይሄው አየው እናቱ ስሙ ጋይስ እናቱ አየው ነው ስሟ። እኔም አያቴ አየው ነው የምትለኝ። እኔም አየው ነው የምላት። አያችሁ ግጥጣ መገጣጣ። እሱ የእናቱ ስም አየው ነው። የኔ ደግሞ እናቴ አያቴ የእናቴ እናት ማለት ነው አየው ነው የምትለኝ። ለመገጣጣ ይሄ ደግሞ በጣም ሸበላ አባት አለው ከሱ ጋር ነው። ይሄ ደግሞ እስኪ ፎከስ ያረጋል። ይሄው በጣም ሸበላ ይሄ ነው ጌትነት። በጣም እኮ የሚያምር አባት ነው ያለው። ሀብትሽማ ቤቴ በጣም አንተን በስወተ ነው እንደዚህ ያማርከው። አታሽኩርምኝ። ያን ፎቶ ይሄን ቪዲዮ 1 ሚሊዮን ካስገባችሁት ያ ፎቶ መለመላውን የልጅነት ፎቶ አለ አሳያቸዋል። እሺ አሁን ወደ ቁም ነገራችን እንሄዳለን። ይሄን ያክል ከተጫወትን ከታችኛው ወርቅ እሺ ያለና በኋላ እናስተካክላለን። እሺ አንደኛ ቆይ እዚህ ጋር ለምጻፍ ቅዱስ አቶች ግሩም ተውት ስልኬ ላይ አድርገዋል። እሺ አንደኛ ወደፊት እንዲሆንልን ከምትፈልጋቸው ነገሮች ውጭ ከምታረጋቸው ነገሮች እስኪ አንድ ነገር ቅድሚያ ላባ አንድ በቃ ሁሉም ሰው እንደሚመኘው ጥሩ የሆነ ቤተሰብ መመስረት እፈልጋለሁ። ለምሳሌ በቃ ደስ የሚል ቤተሰብ በቃ አንቺም እኔም ከዛ ባባም ያው እንግዲህ ሌላውን ደግሞ ፈጣሪ ያውቀዋል። የሚመጣውም ነገር አይታወቅም። ያው እሱን ስላችሁ አሁን አምሳው ያው ለወደፊት ነው የምናስበው ይሄን ነገር አይደለ? ቀኑ ሰርፕራይዝ ነው አይታወቅም። ወደፊቱ በቃ ጥሩ የሆነ ቤተሰብ መመስረት እፈልጋለሁ። ጥሩ የሆነ ትዳር፣ ጥሩ የሆነ ቤት፣ ጥሩ የሆነ ኑሮ መኖር እፈልጋለሁ ከፈጣሪ ጋር ደግሞ ምን እንኖረዋለን። ግድ ነው ደግሞ እሱም ማለት ነው። እሺ ለምሳሌ እሺ ጥሩ ቤተሰብ ፋሚሊ። እሺ
እሺ አንቺ ሁለተኛ አሁን በምንሰራበት ፊልድ በአርቱ በእምሬ ነው ማለት የልጅነትም ህልሜም ስለሆነ ነው ይሄ ነገር እውነት ለመናገር ያንቺም ህልምሽ ነው ታውቃለህ የሁለታችንም በነገራችሁ ላይ በቃ ሙዚቀኛ የመሆን ትልቅ ህልም ነው ያለን በጣም ትልቅ የሆነ ህልም ማለት ነው እግዚአብሔር ይመስገን የተወሰነ ነገር እኮ አግኝተንበታል የተወሰነ ደረጃም ደርሰናል ከዚህ በበለጠ ደግሞ ማለት ነው እና እግዚአብሔር ያውቃል የምሬ ነው ማርያም በቃ የሆነ ላይ ደርሰን ሁለታችንም በትልቅ መድረክ በትልቅ እኔ እንጃ ምን ልበል በቃ በትልቅ ነገር ብቻ ራሳችንን ማሰብ ፈልጋለሁ እና ደግሞ ከፈጣሪ ጋርም ደግሞ እንሆናለን የኢትዮጵያ ምርጥ አርቲስት መሆን በቃ ደግሞ እግዚአብሔር ያረጋናል በጣም እግዚአብሔር ያግዘ ኖ እንደ እናትነቴ እየመረኩ ነው ያግዘናል እኔ ግን እናት ስለሆንኩኝ ምርቃቴ ይደርሳል ያግዘን እኔ ደግሞ አባት ስለሆንኩኝ እንደ አባት ደግሞ ያግዝሽ አሜን እሺ አሜን እሺ ነገር ሶስተኛ እኔ ሁለት በቃ እነዚህ ናቸው ህልሞቼ ከዚህ በኋላ እኔ እንጃ ብዙ የሚታሰብ ነገር ይኖራል ግን አሁን የመጣልኝ አሁን ላይ የመጣልኝ እሺ እስኪ ደግሞ አሁን አንቺን እንስማ ከኔ በኋላ ግን ሐሳብ መስረቅ አይቻልም እስኪ እሱ ነው ለሁኔታው የሚሰረቅ ከተገኘ ታርካለ እሺ እኔ ማለት ነው አሁን የምር ማርያምን ቢሆንልኝ ብዬ በቃ በጣም ከመመኛቸው ነገሮች እና የመጨረሻ ትልቅ አቺቭመንት ነው ብዬ ከማስባቸው አንደኛው ነገር ነው የምነግርህ እሺ ስጋ ወደብ መቀበል እናቴ ትሞት አላቅም መቼ እንደሚሆን ምናምን ግን እግዚአብሔር ሆይ ይሄን ነገር ታረጋግልኛለህ ዋንዴ አክቹሊ ከስራችን ጋር ምናምን ብዙ የሚጻረር ነገር አለው ምናምን አሁን ለምሳሌ ሙዚቃ ብዙ ጊዜ በተለያዩ ሃይማኖቶች ምናምን በብዙዎቹ በእኛም ዘንድም አይፈቀድም ምናምን ግን ንስሐባትም ስላለ እሳቸውን እንጠይቃቸውና እናረጋለን እንደዛ ይሻላል አሁን ዝም ይከማውራ እንደው ትንሽ ግራ ስለሚገባኝ ነው ይሄ ነገር የምሬ ነው እኔም እንደዛው በጣም የሚያከራክር ነገር ነው እና ምንም ይሄ አሁን ግን ንስሐባታችን የሚሉንን ግን እንቀበላለን ነው ግን ደግሞ እግዚአብሔር ይጠብቀን ብቻ ለዛኛው ለንስሐና ለስጋው ደግሞ ያብቃን አሜን እንደው ኪዳነ ምሕረትን የምሬ ነው በጣም ነው መመኘው እናቴ ትሙት አሁን ላይሆን ይችላል አይሮ ነው መቼ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል ከፀሐይ ሪል ስቴት አጠገብ ከ73 ካሬ እስከ 300 ካሬ ከባለ አንድ መኝታ እስከ ባለ አራት መኝታ ከ700,000 ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች ቀሪውን ያለምንም የዋጋ ጭማሪ የሚከፍሉበት በዚህ ቅንጡ ኮምፓውንድ ሁለት የመዋኛ ገንዳ ኢንዶር አውትዶር ፕሌይግራውንድ ሲኒማ ባስኬትቦል ጂምና ስፓ ሁሉንም ባንድ ላይ ያካተተ ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% ቅናሽ አዘጋጅተናል ለበለጠ መረጃ በ0911 22 10 35 ላይ ይደውሉልን የፋሲካ ጾም ጊዜ ሪል የምሬ ነው የውስጥ የተሰማኝ ነገር ነው ማርያም ስግደት እንኳን አልጀመረም ገና ኖርማል የጾሙ ታይም ነውና ከዛ ገብቼ ቤተክርስቲያን ተሳለሜ ስመለስ ልክ ጨርሶ 9 ሰዓት ማማር ለሚያልቀው ገዳሲ ልክ ሲወጣ ሁለት ወጣቶች በቃ በእኔና አንቺ ማርያም እንደውም ሊያንሱም ይችላል አይታወቅም ቆርበው ሁለቱ ታይዘው ይወጡ ማማየውና አቺ ማርያም እንዴት እንደገናው ማርያም የሆነ ስሜት የሆነ የሚጭርብሽ ስሜት አለ ደግሞ በያስበ አይታችሁ ታውቃላችሁ እናንተ በእርግጠኝነት የሆነ በቃ ትንሽዎች ማለት ወጣቶች ቆርበው ሲሄዱ ምናምን የምር ማርያምን ይሄ መንፈሳዊ ቅናት የተሰማኝ ስሜት ነው እናቴ ደግሞ ለዛ ያብቃን እንግዲህ እግዚአብሔር አሜን ማርያምን በጣም ትልቅ ወይኔ በቃ የህይወት ጎል አቺቭመንት ነው ይሄ ምድር ላይ እስካለን ድረስ
በጣም ነው የሚያስቀኑት። ብዙ ጊዜ ዊሽ አድርጌ አውቃለሁ ፊት ለፊት ቤተክርስቲያን ምናምን ቆመህ ምናምን እያስቀደስን ነው መጨረሻ ላይ ስጋው ደግሞ ተቀበለ ኪዳነ ምሕረት እንደውና ብቻ ይሄ የመጀመሪያው ነው። ምንም ነገር አይኖረኝ እናቴ ትሙት የምሬ ነው። ምንም ነገር አይኖረኝ ብቻ ከኔ ጋር እንደዚህ ቦክስ እየገጠምሽ ነው። እንዴት ንገረኝ። አሁን እኔ ያሰብኩትና አንቺ አሁን ያልሽው ጋር ደግሞ ሲነጻጸር ለማለት ምንድን ነው ያሰብከው ማለት? እኔ ያልኩት ነገርና አንቺ ያልሽው ነገር ሲነጻጸር ነው ያልኩሽ። እኔ እናት ኮንኩ በኋላ ብዙ ነገር እየረሳሁ ነው። ምን ነበር ቪዲዮውን ስታዩ ንገረኝ፣ እግዚአብሔር ንገረኝ። አሁን ከጤ ንገረኝ አልነገርም። እሺ እናንተ ትነግሩኛላችሁ በውስጥ ንገረኝ። እሺ ይሄ አንደኛው የመጀመሪያና የመጨረሻው። ሁለተኛው ማለት ነው ባባ አድጎ አይ ኪዳነ ምሕረት አድጎ ከዛ እኮ ባንተ እድሜ ሆኖ ማለት ነው ማየት እንፈልገው ራሴን ባንተ እድሜ በቃ እንደዚህ ጎረምሳ ሆኖ ምናምን ሸበላ ሆኖ ምናምን ከዛ በነገራችሁ ላይ እኔ እና ፋዘር ይሄ ነው እሷ ታውቃለች። አንዳንድ ሰዎች ሚዲያም ላይ ልታውቁ ትችላላችሁ ፋና ጋር ምናምንና በፊት አሁን እንኳን አንቋርጥታልና መሰልጠን ምናምን ሲሰራ እኔ ከሱ ጋር ብሬ ሱል ምናምን ይሄ ነው ልጅ እኮ ነኝ ምናምን ኧረ በእናትህ ወደዚህ እንዴ ያማል እንዴ ነው ልጅ ልትሆን አንተ ምናምን እባላለሁ ማለት ወንድሙ ነው ወንድሙ እኮ ይሄ ነው ወንድም ምናምን ነበር የሚሉኝ። ጭራሽ ልጄ ነው ቢላቸው ራሱ ጓደኞች ኧረ በስመ አብ ምናምን እንደዛ ነው የሚሉት። እና አሁን ላይ ባባም ከፍ ሲል ሲያድግ ምናምን የምሬ ነው ማርያምን ወይ ወንድማማች እህት እንደዛ ነው የሚመስለው። አሁን ከፋዘር ጋር ምናምን ስንሄድ ምናምን ወንድማማቾች ምናምን ነው እንጂ አባትና ልጅ ምናምን ጭራሽ። አዎ በእነሱ እኮ በእርሊ ስለወለዱን እኮ ነው በጣም። አዎ አይደል? አሁን የኔ እናት በጣም እርሊ እድሜዋ ላይ ነበር የወለደችኝ። የኔም በጣም ትንሽ እና አሁን አብረን ስንሄድ ነው ፎቶ ቅድም መስጂ በቃ ፊቷን ካያችኋት ራሱ በጣም ትንሽ ገና ነች። በጣም በልጅነታቸው ነው የወለዱ። እንዱን አሁን እኔ እኮ በ4 አመት የወለጄ በቃ እንደ ትንሽ ልጅ እኮ ነው የሚሰማኝ። በእነሱ ደግሞ ስታስብ በጣም ይከብዳል። አይሆንም። አይሆንም። በስመ አብ ይሄ ሌላ ነገር ውስጥ አንገባም። በተለይ ዲስ ጀነሬሽን ግን አይሆንም። ያ 24 ይዝ ያው ነገሮች ተመቻችተው ምናምን ቢሆን ጥሩ ነው። ግን በቃ ከሆነ ደግሞ አትሊስት ማገናዘብ የምንችልበት እድሜያችን ነው። በጣም ብዙ ነገሮችን አስፍተን ከኛ ህይወት ውጪ ደግሞ ሰውንም ተቀብሎ የማስተናገድ አቅም ያለን እድሜ ላይ ነኝ እኔ። እንደዛ እድሜ ላይ ነው ያለሁት። ሶ ኢትስ ኦኬ። ግን ፋይናንሻሊ ደግሞ ስቴብል መሆን በጣም ግዴታ ነው። በጣም ይሄ በጣም መሰመር ያለበት ነገር። ፋይናንሻሊ ካልሆነማ አደጋ ነው የኔ ፍቅሮች። እንደዛ ከሆነ በቃ በፋይናንሻሊ አሪፍ ከሆነ ኖርማል። አዎ ያው የእግዚአብሔር ፈቃድ ተጨምሮበት ቢሆንም ግን ተጠቀማ ብላል እኮ ሰይፉ። በዚህ ሰይፉ በጣም ነው የምንወድ። አዎ ማርያምን እኔ የምሬ ነው እውነት ለመናገር ትክክለኛ ሰው በቃ ሰው ነው። የምሬ ነው ማርያምን ሰው የሰውነት ባህሪ እንጃ ለመግለጽ የሚከብድ ሰው ታውቃላችሁ። ማርያምን ሰው ነው በቃ ትክክለኛ ሰው ነው። ምንም የሌለበት ዝም ብሎ ቁጭ ያደረገው ፈጣሪ ሰው ነው። ሰው የሰው ዴፊኒሽን ግን ማለት ነው እናቴ ትሙት እሱ ብቻ ሰይፉ ያው ፊት ለፊትም ስለሆነ ምናምን እንዳለ ሆኖ ክሩ ባጠቃላይ ፕሮዲዩሰሮቹ፣ ዳይሬክተሮቹ ኢቢኤስ ባጠቃላይ እናቴ ትሙት በጣም ነው የምንወዳችሁ። በጣም ነው እኛ ኦሬዲ በቃ ፋሚሊ ሆነ ምን ማለት እንደምችል አላውቅም። በጣም ነው የሚለዩት ሁሉም ፕሮዲዩሰሮቹ፣ ዳይሬክተሮቹ የሚያደርጉት ነገር አጠቃላይ ማርያም ለሰው ክብር ራሱ አሰጣጣቸው እንዴት ደስ እንደሚል እናቴ ተም እና በጣም ነው የምንወዳችሁ። በጣም ኢቢኤስ ሙሉ አጠቃላይ ክሩ ከዛ ስፔሻሊ ደግሞ ሰይፉ በጣም ነው የምንወድህ የምናከብርህ። እኛ በቃ አባታችን ነው በጣም ነው የምንወድህ የምናከብርህ የኔ አባት። እድሜህን ሺህ ያርግልን ማርያምን። ልጆች የኛ ደስታ አጠቃላይ ሁሉንም ይጠብቅልህ ማርያም።
በቃ የሆነ ከውስጤ ነው ማርያም እንደዚህ የምለው እናቴ ደም ብቻ በጣም ነው የምንወድ የምናመሰግነኝ ነው አባት በጣም ነው የምንወድ ማርያም በጣም ኢቢኤስ ፍቅር ያሸንፋል። እሺ ሂድ አባቢ አንተ አልጨረሽም እኮ ይሄው ነው የተናገርኩኝ ጎሌን እሺ ሁለት ነው የተነጋገርን ያለነው አንድ የስጋው ደግሞ ሁለተኛ ደግሞ የባባ ወጣትነት ማየት ፈልጋለሁ። ስለዚህ ቀጣይ ደግሞ አይለሽ አዎ ግን ስለ ባባ ወጣትነት ሳወራ ማለት ነው ተው በቃ ሂድ እንዴ አይ ባለፈው ማለት ነው አሁን ባባ ማለት ነው ወጣት እሱን እንደዚህ እንደሆነ አንቆይ አይደለ እንበስላለን እና ልጄ አባ ንገራት ትልቅ ሰው ስትሆን ማን ብዬ ነው የምጠራ ጋሽ የእንትዚህ ቀመጡ ጋብያም ታሙ እባክዎት ነው ያቀብልኝ ከዛ ለዛ ያብቃን ለዛ ያብቃን አትከን አርጅተን ሸምግለን ከዛ ለዛ ያብቃንና ማለት ነው ምክሩንም ልጆቼ የተዋፋለ ወቀሰው የዛኔ አራይ ንግዲህ ምንበር ዘም የኔም ራሱ እያሰብኩ አንተ አርጅተህ ማቺ ይቀርልናል አይቀርም ስማገ አይደለም እኮ እስካሁንም እኮ እድሜያችን እየሄደ እኮ ነው ገና ልጅ ነኝ ስንት ይጠብቀኛል ብዙ ነገር ይጠብቀናል ግን ያው እድሜያችን ቁጭ ብሎ እንደማይጠብቀን ለመናገር ያክል አዎ ማሪ ግን ማለት ነው እኔ እያሰብኩ ያለው ትክክለኛው አርጅተህ ስንጣላ ሰው ምን በአሉ አያቶች የኔ አያት ማለት ነው ክፍለ ሀገር እዛ ብሸለቁ ነፍሱን ይማረው አያቴ ወንዱ አያቴ በቅርብ ነው የሞተውና በእርግጠኝነት ማለት ነው እንደነሱ ነው ማለት ማርያም በጣም ነው የሚዋደዱት በጣም ነው የሚከባበሩት የምር የሆነ እንደዛ መሆን ብቻ እግዚአብሔር ለዛ ያብቃን ለዛ እንደዛ እንድንሆን እግዚአብሔር ይርዳን አሜን እድሜ ከእግዚአብሔር ነው ዝም ብዬ አስባለሁ ታውቃለሽ ማታ ቁጭ ብለን ስንጫወት ምናምን ይተራረባሉ የሚተራረቡት ደግሞ እንዴት መሰላችሁ ይሄ እንደዚህ አሁን እንደኛ እንደወጣቶች ምናምን እኮ አይደለም በግጥም ነው ኦኬ ይሄ አብሶ ወደ ጎጃም ወደኛ አካባቢ ሰው እንደዚህ ሲተራረቡ በጣም ትልቅ ሰዎች ሲተራረቡ በግጥም ያው የቅኔ ሀገር ይባላል አይደል ማርያም በግጥም ሙልጭ ያረጋታል ከዛ እሷም ደግሞ ሙልጭ ታረጋዋል በቃ እኛ ቁጭ ብለን ፊልም ነው የምናየው ማለት ይሄን ማርያምን ለበዓል ምናምን እኔ እንጃ ምን ልበልሽ ቁጭ እንላለን የሚበላው ከተበላ በኋላ መጠጥ እየተጠጣ ቁጭ ብሎ በቃ መጫወት መዛቅ ነውና አያቴን ጠቅ ያረጋታል ቢሆነሽ ግጥም አንስተው ማለት ነው እሷም ደግሞ ጠቅ ታረጋዋለች መተሳሰባቸው መከባበራቸው ራሱ እኮ በጣም ነው የሚያስቀናው እኮ ትልልቆች እና ሲትሙት መከባበራቸው ራሱ በጣም ነው የምወደው አያቴ ወንዱ አያቴ ማለት ነው ነፍስ ይማር እኔ ምሽ የምትወስደኝ ግን ጎጃም ባህር ዳር ሄጄ አውቃለሁ ወስድሻለሁ እግዚአብሔር ያስተካክለው እግዚአብሔር ያውቃል ግን እዛ አምጣት በሉት እሺ ብዙ ሰው በነገርሽ ላይ አንጣት እንቀበላታለን ምናምን ቲክቶክ ላይ አይቻል ፍኖተ ሰላም ይዛትና ርሻለኩ ፍኖተ ሰላም ማየት ፈልጋለሁ ይዛትና ምናምን በቃ እንቀበላታለን አሰይሻለሁ ጊዜውን ያስተካክለው እግዚአብሔር ሰላሙን ያወርድ እንመጣለን ማርያምን ወስድሻለሁ እሺ ሌላ አንተ ነህ አሁን ብዙ ነገር አወራሁ እኮ አንተ ነህ ሌላ ውሽ መታረፍ ሌላ ምን አይነት ነገር እና ዩቲዩባችን 1 ሚሊዮን ገብቶ ማይበትን ቀን እናፍቃለሁ ባይዘው አሁን ማለት ነው አሁን አዲስ አመት እየደረሰ ነው 2019 100,000 መግባት አለብን ጋይስ ፎሎወር 100,000 ፎሎወር ያስገቡናል ደግሞ ማለት ነው እስኪ ያስገቡ በዚህ በአንድ ቀን ውስጥ እኮ ነው በነገር ሁሉ ሰው ፎሎወር
በጣም ነው የምንወዳችሁ። ይሄ ሁሉ ፍቅር እኔ እንጃ ምን ማለት እንደምችል አላውቅም። የምሬ ነው ማርያም። ብቻ ደሞም ያስገቡናል። በጣም ነው የምናመሰግናችሁ። እኔ በዛ ቪዲዮ እኮ ስንት ፎሎወር ነው ያገኘነው? በነገርሽ በጣም ወደ 30 ምናምን ሺህ እኮ ነው የገባው ከ14 ሺህ ወደ 30 ምናምን በሁለት ቀን። ማይ ጋድ ወዳችኋለን። ማርያምን በጣም ነው የምንወዳችሁ። እና ደግሞ የኛን መለወጥ የምትመኙ ሰዎች፣ የኛን ብዙ ነገር የምትመኙ ሰዎች ሳፖርት አድርጉን። በዚህ ሼር አድርጉልን፣ ሰብስክራይብ አድርጉልን። በቃ የሚደረገውን ነገር አጠቃላይ አድርጉልን እና እኛ ደግሞ ሪል ነው እሺ ይዘን ምን መጣው። አሁን ይሄንን ቪዲዮ ስንቀርጸው ራሱ ይሄ መቆረጥ ምናምን ባል ነገር አንቆርጥ። በቃ አሁን ዝም ብለን ነው እያወራን ያለነው። በቃ እንትን መናገር ያለብን ነገር ያስተምራል ብለን የምናስበው ነገር እያወራን ያለነው እና ደግሞ የምንሄድባቸው ጥሩ ቦታዎች ምናምን ሲኖሩ ለእናንተ ሼር ማድረግ ያለብን ነገሮች ሲኖሩ ደግሞ እንደ ፋሚሊ ይዘንላችሁ እንመጣለን። ሶ ግን እኔ ዊሽ ማረጋ አሁን 2019ን ስንገባ 100,000 ፋሚሊ መድረስ አለብን። እሺ 2019 ሳንገባ ለራሱ ሊሆን ይችላል። በነገር እስኪ እንግዲህ ያሳየው ፍቅራችሁ ነው ማርያምን። በዚህ አካሄድ እንደነሱ ፍቅር እንደናንተ ፍቅር ማርያምን 2019 ሳይገባ አሁን ያለንበት ሐምሌ አይደል? ነሐሴ ውስጥ ልንገባ እንችላለን። በዚህ አካሄድ የምሬ ነው ማርያም። እና ባይ ዘ ዌይ ደግሞ ከሀገር ውጪ ያላችሁ ሰዎች እናውቃለን የስራ ሁኔታችሁን መጣበቡን ጊዜ እንደሌላችሁ ምናምን እናውቃለን። ግን ያው ሁሉ ነገር ይዛችሁ ለኛ ጊዜ ኖራችሁ እየደወላችሁ በቃ ለምታበረታቱን ለምትሰጡን ምክር እኔ ማርያምን በጣም ነው የምናመሰግነው። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ከባድ ነው እዛ የምታሳልፉትን ነገር ምናምን አሁን ባናየውም ያው ፊል እናደርገዋለን። ያ እና አረብ ሀገር ያላችሁ በጣም ወይኔ ጉዴ ይባል አላቅም የማዳም ቅመሞች በጣም ነው የምንወዳችሁ። እናቴ ትሙት በቃ የሚያስተምሩ የእናንተን አስተያየት የእናንተን ፍቅር እያየን ነው። አሁን በቃ ቁጭ ብለን አሁን ዊሽ የምናደርጋቸው ነገሮች እንዳሉ ሆኖ ምን በቃ የሚያስተምር እነሱን የሚያስደስት ነገር ምንድነው ብንሰራ የሚያስደስታቸው ብለን እያቀድን ነው። እና ደግሞ በዚህ አጋጣሚ አሁን እንዳልሽው የሚያስደስታችሁን ነገር ይሄንን እንደዚህ ብታረጉ እንደዚህ ብትሰሩልን ምናምን የምትሉን ነገር ካለ ደግሞ በዚህ አጋጣሚ ኮሜንት ሴክሽናችን ክፍት ነው። ከፈለጋችሁትን ነገር በቃ እናንተን ጥሩ ነገር ያስተምራል ብላችሁ የምታስቡትን ነገር አጠቃላይ ኮሜንት ብታረጉልን ደስ ይላል እንድንሰራላችሁ። በቃ እንደ ፋሚሊ ስለሆናችሁ በቃ ያላችሁትን ነገር ቆንጆ ሐሳብ ሰውን የሚጠቅም ነገር ከሆነ እናደርገዋለን። እና አረዘመም ኖርማል ነው፣ ችግር የለውም። እና ይሄንን እናማክራችሁ ብለን መተን ነበርና ሌላ ቢሆን ጥሩ ነው ከምናስረዝምባችሁ ቪዲዮ ቢሆን ጥሩ ነው ብላችሁ የምታስቧቸው ሐሳቦች ካሉ እና ደግሞ እንድንሰራላችሁ የምትፈልጓቸውን እኛ ሪያሊቲውን ነገር ስለሆነ የምንሰራው ምንም ስክሪፕትድ ምናምን አይደለም። ሶ በቃ እያሰብን ጥሩ ነገሮችን ወደ እናንተ እናመጣላችኋለን ማለት ነው። ሶ ግን በቃ ግዴታ ማመስገንም ስላለብን ነው ዛሬ እንኳን ጥያቄ ምናምን ብቻ ሳይሆን ግዴታ በቃ ቴንክ ዩ ማለት ስላለብን ለፎሎወር ብዛት የምትሰጡን ፍቅር ከሀገር ውስጥም ውጭም ኤርትራውያን፣ ኢትዮጵያውያን ከህፃን እስከ አዋቂ ድረስ በቃ ኤቭሪባዲ በጣም እንወዳችኋለን። ፍቅር ያሸንፋል። yes እና ሐሳብ አለ የምታስተላልፈው? እንትን የቢዝነስ አይዲያ ያላችሁ ሰዎች ደግሞ በዚህ አጋጣሚ ጥሩ የቢዝነስ አይዲያ ያላችሁ ሰዎች በሁለታችንም ከፈለጋችሁ ወላላ ከፈለጋችሁ በእኔ ጥሩ የሆነ የቢዝነስ አይዲያ ብንመካከርበት የሆነ ቆንጆ የሆነ መፍትሄ ማለት ስራ ለመስራት ማለት ነው የምታስቡ ሰዎች ካላችሁ አውሩን፣ በውስጥ አውሩ ነው የምሬ ነው ማርያም። እና ደግሞ ኤኒ ማስታወቂያ እዚህ ዩቲዩብ ላይ ማስታወቅ የምትፈልጉ ሰዎች፣ ድርጅቶች እና ደግሞ ስፖንሰር ማድረግ የምትፈልጉ ድርጅቶች ካላችሁ አለን yes እና ኤኒ ታይም ኮንታክት አድርጉን። እንወዳችኋለን። በጣም ነው የምንወዳችሁ። አንድ ዘፈን እንስፈላችሁ። እሺ በዘፈን እንደውም አንቺ ዘፈኛለሽ እንዴ? ያሰባ መጣሁ አንተ። እኔ ምን ቤት ነኝ? ስለዚህ ምን አይነት ዘፈን እንስፈላችሁ? ማመናቀት። እሺ ለሁለት። እሺ ጀመር።
ማመን አቃተኝ የህልሜን ንግሥት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማን አለ እንደኔ እድሌ ቀናው ቀን የወጣለት ምኞት ወጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጭራ አምሮብኝ ታየው በይፋ ጎኔ ያለሽና ሁላችሁንም እንወዳችኋለን። ፍቅር 1 1 1 2 3 4 ፍቅር ያሸንፋል። እንወዳችኋለን።